99.7% chance there will be at least one flip on the 2026. የትራምፕ ስልጣን አደጋ ገጠመው። ስልጣናቸውን ያሳጣቸው ይሆን? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በገዛ እጃቸው የለኮሱት የመካከለኛው ምስራቅ እልቂት ዋጋ ያስከፈላቸው ይገኛል። በአጭር ጊዜያት ውስጥ ጦርነቱን ቋጫዋለሁ ብለው እንደዋዛ 7 ወራትን እያስቆጠረ ነው። ይህ ጦርነት የአሜሪካን ወታደራዊ ዘርፍ በእጅጉ ያከሰረ ሲሆን በሀገሪቱ ኢኮኖሚ ላይም ትልቅ ኪሳራ እያደረሰ እንደሚገኝ ተሰምቷል። አሁን ደግሞ በትራምፕ ስልጣን ላይ አደጋ ሊያስከትል እንደሚችል መረጃዎች እየወጡ ይገኛሉ። አብዛኛው አሜሪካዊ የትራምፕን ጦረኝነት እንደማይደግፍ አንድ ጥናት አረጋግጧል። ይህ ደግሞ በመጪው የግማሽ ዘመን ምርጫ ላይ አደጋ ሊያስከትልባቸው ይችላል ተብሏል። በተለይም አሁን ላይ የጀመሩት የኢኮኖሚ ጦርነት ሌላ ጣጣ እንዳያስከትልባቸው ተሰግቷል። ኢራንም ለዶናልድ ትራምፕ የኢኮኖሚ ጦርነት አደገኛ ምላሽን እንደምትሰጥ እያስጠነቀቀች ትገኛለች። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ትራምፕ የተደቀነባቸውን አደጋ፣ የኢኮኖሚውን ጦርነትና የአሜሪካን ወታደራዊ ኪሳራ በጥልቀት እንዳስሳለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። We're talking record low. A new projection shows President Trump's net approval rating is negative in 47 out of 50 states. በህዝባቸው ዘንድ ተቀባይነት እያጡ የመጡት ዶናልድ ትራምፕ። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነት ሲያውጁም ህዝባቸውንም ሆነ የአውሮፓ ወዳጅ ሀገራትን ሳያሳውቁ በመሆኑ በአያላን የአውሮፓ ሀገራት ጋር ያላቸው ግንኙነትን እንዲሻክር አድርጎታል። በዚህ ምክንያት ወደ ታሪፍ ጦርነት ውስጥ እስከ መግባት ደርሷል። አሁን ደግሞ ከአገር ቤትም አደጋ ተጋርጦባቸዋል ነው የተባለው። አሜሪካ በኢራን ላይ የምታካሄደው ጦርነት የህዝብ ድጋፍ መቀነሱን የህዝብ አስተያየት ማሳየቱ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ በህዝብ ዘንድ ያላቸው ተቀባይነት ባሽቆለቆለበት በዚህ ጊዜ አሜሪካ በኢራን ላይ ለምታካሄደው ጦርነት የሚሰጠው የህዝብ ድጋፍ መቀነሱን የህዝብ አስተያየት መለኪያ አመላክቷል። ባለፈው የካቲት ወር የጀመረው የኢራን ጦርነት የነበረው የህዝብ ድጋፍ መቀነሱን ያመላክተው የህዝብ አስተያየት መለኪያ ውጤት እንደሚያሳየው የፕሬዝዳንት ትራምፕ ፓርቲ ሪፐብሊካን አባላትም ለጦርነቱ የሚሰጡት ድጋፍ ቀዝቅዟል። መጋቢት ላይ አሜሪካ በኢራን ላይ እየወሰደች ላለችው ወታደራዊ እርምጃ ድጋፍ የሚሰጡ አሜሪካውያን ብዛት 37 በመቶ ነበር። ይህ ድጋፍ ምጣኔ በነሐሴ ወር መጀመሪያ ወደ 34 በመቶ የወረደ ሲሆን አሁን ደግሞ በድጋሚ ቀንሶ 31 በመቶ መድረሱን መረጃው አመላክቷል። በተጨማሪም በመጋቢት መጀመሪያ ላይ 77 በመቶ የነበረው ለጦርነቱ አዎንታዊ ምልከታ ያላቸው የሪፐብሊካን ፓርቲ ደጋፊዎች ብዛት ወደ 69 በመቶ ወርዷል። ለወራት የዘለቀው የኢራን ጦርነት ፕሬዝዳንት ዶናልድ ትራምፕ በህዝብ ዘንድ ያላቸው ድጋፍ ላይ ተጽዕኖ በማሳደር ተቀባይነታቸውን እየሸረሸሩ መሆኑን የህዝብ አስተያየት መለኪያው አሳይቷል። ለሁለተኛ ተከታታይ ጊዜ በሪዮተርስ በተሰበሰበው የህዝብ አስተያየት የተሳተፉ 33 በመቶ መላሾች ትራምፕ በፕሬዝዳንትነት እያከናወኑት ያለውን ተግባር ደግፈዋል። ይህም በፕሬዝዳንቱ ሁለተኛው ዙር የስልጣን ዘመን የተመዘገበ እጅግ ዝቅተኛው ተቀባይነት ምጣኔ ነው። አደገኛው የአሜሪካ የኢኮኖሚ እርምጃ የኢራን ዜጎችን አስፈርቷል። አሜሪካ በኢራን ላይ እጅግ ወሳኝ ያለችውን የኢኮኖሚ ጫናና ማዕቀብ ይፋ እንደምታደርግ ይጠበቃል። ፕሬዝዳንት ትራምፕ ይህ እርምጃ ኢራንን በኢኮኖሚ እንደሚያንበረክክ በግልጽ ተናግሯል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ባራግዲ አሜሪካ ወደ ኢኮኖሚያዊ ጦርነት የተሸጋገረችው ወታደራዊ ዘመቻዎቿ ስላልተሳኩ መሆኑን ጠቅሰው ይህ ደግሞ ሀገራቸው አሸናፊ መሆኗን እንደሚያሳይ ተናግሯል። የውጭ ጉዳይ ሚኒስትር ቃል አቀባዩ እስማኤል ባጋይ በበኩላቸው ሌሎች ሀገራት ከአሜሪካ የኢኮኖሚ ጦርነት እንዳይተባበሩ ጥሪ አቅርበው ይህንን ባደረጉት ላይ ግን ከባድ መዘዝ እንደሚከተል አስጠንቅቋል። የኢራን ባለስልጣናት የሚከፈተውን የኢኮኖሚ ጦርነት ለመመከት ዝግጁ መሆናቸውን በመግለጽ ላይ ቢሆኑም የኢራን ዜጎች ግን የሚናገሩት ሌላ ታሪክን ነው። ነዋሪነቷ በቴህራን የሆነው የ32 ዓመቷ ፋርማሲስት ሳራ ሄዝባጌይ ለኤፍፒ ስትናገር በእርግጥ ከባድ ሁኔታ ነው፣ ህዝቡ ከዚህ በላይ መቋቋም የሚችል አይመስለኝም ብላለች። ሲኤንኤን ያናገራቸው የኢራን ዜጎች በበኩላቸው ገበያዎች ባዶ መሆናቸውን፣ የሸቀጦች ዋጋ መናሩንና የአቅርቦት እጥረት መፈጠሩን ተናግሯል።
ወሳኝ የሆኑ መድኃኒቶችን ማግኘት እየከበደ መምጣቱን ገልጿል። ቁጥሮችም ይህንን ይናገራሉ። በጁላይ ወር በኢራን የተከሰተው የዋጋ ግሽበት 66 በመቶ የነበረ ሲሆን የምግብ ዋጋ ደግሞ በ128 በመቶ ጨምሯል። በሆርሙዝ ሰርጥ በኩል ለውጭ ገበያ ይቀርብ የነበረው የኢራን የነዳጅ ምርት በ80% የቀነሰ ከመሆኑም በላይ በባንክ የሚገኝ ከ9 ቢሊዮን ዶላር በላይ የኢራን ገንዘብ ታግዷል። አንዲት የ34 ዓመት የኩላሊት ህመም ታካሚ እንደተናገረችው በወር ውስጥ መውሰድ ያለባትን መድኃኒት አሁን እየወሰደች ያለው ግማሹን ብቻ ነው። አንዳንድ የዲያሊሲስ ታካሚዎች በቀጠሯቸው ቀን ቀርበው ሕክምናቸውን መከታተል እየከበዳቸው መሆኑንም ገልጻለች። የኢራን ዜጎች ቀጣዩ የአሜሪካ ኢኮኖሚ ጫናም ሕይወታቸውን የበለጠ ከባድ እንደሚያደርገው ስጋታቸውን እየተናገሩ ነው። የኃይል ስትራቴጂስት የሆኑት ኦሞድ ሾክሪን ለሲኤንኤን እንደተናገሩት የአሜሪካ ተጨማሪ ማዕቀብ የኢራንን ሪያል የበለጠ ያዳክማል፣ የዋጋ ግሽበትን ከፍ ያደርጋል፣ ከውጭ የሚገቡ ምርቶችን ዋጋም ይጨምራል። ይህ ደግሞ በደሞዝ የሚተዳደሩትን አነስተኛ ገቢ ያላቸውንና አነስተኛ ንግድ ላይ የተሰማሩትን ይጎዳል። Do not discount the cost of testing Washington's resolve. Strong words from U.S. Treasury Secretary Scott Bessent as he announced Operation Economic Outcast. ትራምፕን እንቅልፍ የነሳው የኢራን አይበገሬነት። ሌላው ለዶናልድ ትራምፕ ፈተና የሆነው ጉዳይ የኢራን በቀላሉ እጅ አለመስጠት ነው። ኢራን ለአሜሪካ ኢኮኖሚያዊ ማዕቀብ ሙሉ ለሙሉ ዝግጁ መሆኗን አስታውቃለች። አሜሪካ በኢራን ላይ የኢኮኖሚ ዲዴይ ስትል የጠራቸውን እርምጃ መውሰድ እንደጀመረች ካስታወቀች በኋላም ኢራን ይህን ሰፊ ማዕቀብ ለመመከት የሚያስችል የ2 ዓመት እቅድ ማዘጋጀቷን ገልጻለች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሴንት ትናንት በሰጡት መግለጫም እስካሁን ከተወሰዱት ትልቁ የሆነው የፋይናንስ ጥቃት ኢራን ላይ እንደሚተገበር ተናግረው ነበር። ለዚህ እርምጃ ምላሽ የሰጡት የኢራን ኢኮኖሚ ሚኒስትር አሊ ማንዳዚ ቴህራን ለአሜሪካ ማዕቀቦች ሙሉ ለሙሉ ዝግጁ መሆኗን ተናግሯል። እርምጃው አሜሪካ ላይ ሌላ ሽንፈት እንደሚያመጣ አክሏል። አዲሱን የአሜሪካ እርምጃ ይፋ ያደረጉት ግምጃ ቤት ኃላፊው ቤንሴት ከኢራን ጋር የፋይናንስ ግንኙነት የሚያደርግ የትኛውም ሀገር እንደሚገለል ተናግሯል። ከኢራን ጋር የንግድ ልውውጥ የሚያደርጉ ባንኮችና ተቋማትም ግንኙነታቸውን ለማቋረጥ ፍቃደኛ ካልሆኑ መገለል እንደሚደርስባቸው ገልጿል። የግምጃ ቤት ኃላፊው ይህ ከፍተኛ ኢኮኖሚያዊ እርምጃም ኢራን ላይ ገመዱን የሚያጠብቅ እንዲሁም የሁሉንም የገቢ ምንጭ የሚያግድ እንደሆነ ተናግሯል። የኢራኑ የኢኮኖሚ ሚኒስትር አሊ ማንዳዚ ግን መንግስት ዝግጁ ነበር፣ አሁንም ነው፣ እነዚህን ክስተቶች ለማስተናገድም የ2 ዓመት እቅድ አለው ሲሉ ለሀገሪቱ መንግስታዊ ቴሌቪዥን ጣቢያ ተናግሯል። ኢራን እነዚህን እቅዶች ለመተግበር ለረጅም ጊዜ ስትጠብቅ እንደነበረም አክሏል። እኛም የራሳችን መሳሪያዎች አሉን፣ ጨዋታውን እንዴት እንደምንጫወተው እናውቀዋለን ብሏል። አሜሪካ ኢኮኖሚያዊ እርምጃ የሚመሰረተው በኢራን የንግድ አጋሮች ላይ በመሆኑ ውጤታማ የመሆኑ ጉዳይ ጥያቄ እንደሚነሳበት የምጣኔ ሀብት ባለሙያዎች ተናግሯል። የኢራን ከፍተኛ የነዳጅ ገዢ የሆነችው ቻይናም ከዚህ ቀደም አሜሪካ የጣለቻቸውን ማዕቀቦች ችላ በማለት ከቴህራን ጋር የንግድ ግንኙነቷን ቀጥላ ነበር። በሌላ በኩል ሌላኛዋ የኢራን አጋር የሆነችው የተባበሩት አረብ ኤሚሬቶች ከሀገሪቱ ጋር ያላትን ሁሉንም የፋይናንስ ግንኙነት እንደማታቋርጥ ባለፈው ሳምንት አስታውቃለች። አሜሪካ እርምጃዋን ይፋ ካደረገች ከሰዓታት በኋላም ኢራን ከሌሎች ሀገራት ጋር የንግድ ግንኙነት ይቀጥላል የሚል መተማመን እንዳላት ገልጻለች። የኢኮኖሚ ሚኒስትሩ ማንዴዚም ቻይናም ሆነች ሩሲያም የአሜሪካን እርምጃ እንደማይቀበሉ እንዲሁም ሌሎች ሀገራትም ይቃወማሉ ብለው እንደሚጠብቁ ተናግሯል። ቻይና ህገወጥ የተናጠል ማዕቀብ ስትል የጠራችውን የአሜሪካን እርምጃ በጽኑ ትቃወማለች። የውጭ ጉዳይ ሚኒስትር ቃል አቀባይ ሊ ጂያንግ ኢኮኖሚያዊ ታክቲኮች ችግሮችን እንደማይፈቱና ቤጂንግ የራሷን ፍላጎት እንደምታስጠብቅ አስታውቀዋል። በአሜሪካ ወታደራዊ ዘርፍ ላይ ጦርነቱ ያስከተለው ኪሳራ CBS News has learned the true cost of the war with Iran is closer to $50 billion, not 25. የአሜሪካ መከላከያ መስሪያ ቤት ፔንታጎን ከኢራን ጋር በተደረገው ጦርነት ከ750 በላይ የአሜሪካ ወታደሮች መቁሰላቸውን በተሻሻለው የተጎጂዎች ቁጥር ሪፖርት ላይ ይፋ አድርጓል። የፔንታጎን የጦርነት ተጎጂዎች መረጃ ቋት እንደሚያሳየው ከየካቲት 21 ጀምሮ በጦርነቱ 18 የአሜሪካ ወታደሮች ሲገደሉ ከ750 በላይ ወታደሮች ደግሞ ቆስሏል። የተጎጂዎች ቁጥር ከዚህ ቀደም ይፋ ከተደረገው መረጃ የተሻሻለ መሆኑ ተጠቅሟል።
ፔንታጎን በጦርነቱ ለተከናወኑ ቀጥተኛ ወታደራዊ ተግባራት ያወጣው ወጪ 37.5 ቢሊዮን ዶላር እንደሆነ ገልጿል። ይሁንና ተንታኞች ከቀጥተኛ ወታደራዊ ወጪው በተጨማሪም በአሜሪካ ቤተሰቦችና በኢኮኖሚው ላይ የሚደርሱ ቀጥተኛ ያልሆኑ ወጪዎች እጅግ ከፍ ሊሉ እንደሚችሉ ይገልጻሉ። በተሻሻለው የተጎጂዎች መረጃም የአሜሪካ ጦር ከኢራን ጋር በተደረገው ግጭት ያጋጠመው የሰው ኃይል ጉዳት ከቀደመው ግምት የበለጠ መሆኑ ታውቋል። በቅርብ የወጡ አዳዲስ መረጃዎች እንደሚያመላክቱት ኦፕሬሽን ኤፒክ ፊውሪ የተሰኘው የአሜሪካ ወታደራዊ ዘመቻ ያስከተለው ወጪ ቀደም ሲል ይፋ ከተደረገው ግምት በእጥፍ ጨምሮ ተገኝቷል። የፔንታጎን ባለስልጣን ጁሊየስ ሃረስት በሰጡት ምስክርነት ለዘመቻው እስካሁን ድረስ 25 ቢሊዮን ዶላር ወጪ መደረጉን ገልጸው ነበር። ሆኖም ሲቢኤስ ኒውስ የውስጥ ምንጮችን ጠቅሶ እንደዘገበው የጦርነቱ ትክክለኛ ወጪ ወደ 50 ቢሊዮን ዶላር ተጠግቷል። ይህ ልዩነት የተፈጠረው የፔንታጎን ሪፖርት በጦርነቱ የወደሙ የጦር መሳሪያዎችንና የረጅም የመሰረተ ልማት ግንባታዎችን ባለማካተቱ እንደሆነ ተመላክቷል። ኢራን ለተሰነዘረባት ጥቃት በወሰደችው የመከላከል እርምጃም የአሜሪካን አየር ኃይል ዋጋ እያስከፈለችው ትገኛለች። እስካሁን ባለው መረጃ መሰረት 24 የሚሆኑና እያንዳንዳቸው ከ30 ሚሊዮን ዶላር በላይ ዋጋ ያላቸው ኤምኪው 9 ሪያፒር ድሮኖች መውደማቸውን የኢራንን የአየር ክልል የመከላከል አቅም ማሳያ ተደርጎ ተወስዷል። ይህ በቴክኖሎጂ የታገዘ የኢራን ምላሽ የአሜሪካንን ወታደራዊ ስትራቴጂና ቀጣይ ጊዜ የኃይል አስተላለፍ ጥያቄ ውስጥ ከቶታል። የካቲት 28 የጀመረው ይህ ጦርነት የቀጠናውን ደህንነት ከማናጋቱም በላይ የሆርሙዝ ወሽመጥ እንዲዘጋ ምክንያት ሆኗል። ምንም እንኳን በፓኪስታን አደራዳሪነት የተጀመሩት ንግግሮች ለውጤት ባይበቁም ፕሬዝዳንት ዶናልድ ትራምፕ በፓኪስታን ጥያቄ መሰረት የተኩስ አቁሙን ለተወሰነ ጊዜ አራዝሟል። ይህ የጊዜያዊ ሰላም ስምምነት ሁለቱንም ወገኖች ከከፋ ኢኮኖሚያዊና ሰብአዊ ኪሳራ ይታደጋቸዋል ተብሎ ቢታመንም የኢራን ጽናትና የአሜሪካ ወታደራዊ ወጪ መጨመር በቀጣይ ለሚደረጉ ድርድሮች ትልቅ ተጽዕኖ እንደሚኖራቸው ይጠበቃል። ለወራት ከኢራን ጋር ጦርነት ውስጥ የቆየችው አሜሪካም ከወታደራዊ እርምጃዎቿ በተጨማሪ ከፍተኛ ምጣኔ ሀብታዊ ዘመቻ መጀመሯን አሳውቃለች። የአሜሪካ የገንዘብ ሚኒስትር ስኮት ቤንሴት የኢራን መንግስትን ለማሽመድመድ አሜሪካ ሁሉንም የገንዘብ ምንጮቿን ትዘጋለች ብሏል። በዚህም ለኢራን የአየር ትራንስፖርት እንቅስቃሴ፣ የበይነ መረብ ሀብት፣ ወርቅ፣ ቴክኖሎጂና የመርከብ ዘርፍ ላይ እንዲሁም 60 የሚደርሱ ግለሰቦችና ተቋማቱ ላይ ማዕቀብ እንደምጥል አሜሪካ ገልጻለች። Hey guys, welcome back to today's video. Today is Thursday, August 20th, 2026, and today we are officially 75 የምክር ቤቱ እገዳ ያለመነሳት። ፕሬዝዳንት ዶናልድ ትራምፕ ጦርነቱን ሲለኩሱት የማንንም ይሁንታ ሳያስፈቅዱ የነበረ ቢሆንም ይሁን እንጂ በሀገር ሀብት ላይ ከፍተኛ ኪሳራም እያሳደረ መምጣቱን ተከትሎ የሀገሪቱ ምክር ቤት ስልጣናቸውን መገደቡ አይዘነጋም። በቅርቡም ትራምፕ ያለ ምክር ቤት ፍቃድ ወታደራዊ እርምጃ መውሰድ እንዳይቀጥሉም ውሳኔ ተላልፏል። ብዙ ሪፐብሊካን እንደራሴዎች ከዲሞክራቶች ጎን በመቆማቸው ውሳኔው 50-48 በሆነ አብላጫ ድምጽ ጸድቋል። በሰኔ ወር መባቻ ላይ የአሜሪካ የሕዝብ ተወካዮች ምክር ቤት ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያግድ ውሳኔ ማሳለፉ ይታወሳል። ውሳኔውን ያስተላለፉት 215 ለ208 በሆነ ድምጽ ሲሆን 4 ሪፐብሊካኖች ጦርነቱን በመቃወም ዲሞክራቶችን ተቀላቅሏል። በወቅቱ የዋይት ሃውስ ባለስልጣን በበኩላቸው የተኩስ አቁም ላይ በመደረሱ የአሜሪካ ወታደሮች እንደሚወጡ ለቢቢሲ ገልጿል። ውሳኔው የጸደቀው ሁለቱ ሪፐብሊካን እንደራሴዎች በምክር ቤቱ ስላልነበሩ እንደሆነ ማክሏል። የምክር ቤቱ ውሳኔ ተምሳሌታዊ ሲሆን በሁለቱም ኮንግረሶች ቢጸድቅም እንኳን ለትራምፕ ተልዕኮ እንደ ሕግ አይተገበርም። የአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ግንቦት ላይ ወደ ግብጽ ተጉዘው ከሀገሪቱ የውጭ ጉዳይ ሚኒስትር ባድር አብደላቲ ጋር ተገናኝተው ነበር። ትራምፕ ከኢራን ጋር ጦርነት ለማቆም እቅድ ቢያወጡም ሪፐብሊካኖች አሁንም ጥያቄ ማንሳታቸውን ቀጥሏል። በአውሮፓውያኑ 1973 ዋር ፓወርስ የተባለው ውሳኔ ከተላለፈ ወዲህ ሁለቱም ምክር ቤቶች የፕሬዝዳንትን ወታደራዊ እርምጃም የመውሰድ አቅም ለመገደብ ሲወስኑ ያሁኑ ለመጀመሪያ ጊዜ ነው። ውሳኔው በፕሬዝዳንቱ ፊርማ ሕግ ሆኖ የሚተገበር ሳይሆን የምክር ቤቶቹን ስሜት የሚያንጸባርቅ ነው። በአውሮፓውያኑ 2019 ሁለቱ ምክር ቤቶች ያሳለፉትን ከኢራን የእርስ በርስ ጦርነት ወታደሮችን የማስወጣት የውሳኔ ሐሳብ ትራምፕ ድምፅን በድምፅ የመሻር ስልጣናቸውን በመጠቀም
ውድቅ አድርገውታል። የመካከለኛው ምስራቅ ተንታኝ ላውራ ብሎምፊልድ ውሳኔው እጅን ከማሰር ይልቅ የመግረፍ ያክል ነው፣ ህጋዊ አሳሪነት የለውም ብለዋል። ሆኖም ግን የአሜሪካን ስሜት የሚያሳይ መሆኑን አስረድቷል። የውሳኔ ሐሳቡ መጽደቁ ዋይት ሃውስ የኢራንን ጦርነት ለማቆም መንገድ እንዲፈልግ ጫና ያሳድራል። በጦርነቱ ምክንያት የኑሮ ውድነት በመከሰቱ አሜሪካን ቁጣቸውን ገልጸዋል። አሁን ላይ የውሳኔ ሐሳቡ መጽደቁ ትራምፕ ከሪፐብሊካኖች የገጠማቸውን ተቃውሞ ያሳያል። አንዳንድ ሪፐብሊካኖች ትራምፕን መቃወማቸውን የሚያሳዩ የምክር ቤት ውሳኔዎችን እያሳለፉ ነው። በቀደመው አስተዳደር ኢላማ ተደርገናል ላሉ ሰዎች ካሳ ለመስጠት 1.8 ቢሊዮን ዶላር እንደሚመደብ ትራምፕ ያቀረቡት ሐሳብ በቅርቡ ውድቅ መደረጉ ይታወሳል። የኢራን ጦርነት ከተጀመረ ወዲህ የሕግ መወሰኛ ምክር ቤት የፕሬዝዳንቱን ጦርነት የተመለከተ ስልጣን ለመገደብ ድምጽ ሲሰጥ ያሁኑ ለ10ኛ ጊዜ ነው። ውሳኔው በተላለፈበት ቀን ፔንታጎን ምክር ቤቱ 80 ቢሊዮን ዶላር እንዲፈቅድ ጠይቋል። ከዚህ ገንዘብ አብዛኛው በኢራን ጦርነት የሚውል ነው። ከ60 ቀናት በላይ ወታደራዊ እርምጃ ለመቀጠል የኮንግረስ ይሁንታ እንደሚያስፈልግ የፌዴራሉ ሕግ ይደነግጋል። የፕሬዝዳንት ትራምፕ ጽሕፈት ቤት ብሔራዊ ደህንነት አደጋ ውስጥ መውደቁን በመግለጽ 30 ቀናት መጨመር ይችላል። በአሜሪካና ኢራን የመግባቢያ ሰነድ መሰረት ኢራን የኒውክሌር መርሃ ግብሯን በተመለከተ ስምምነት ላይ ለመድረስ 60 ቀናት ተሰጥቷታል። I think what we're seeing, at least from an individual investor or retail perspective, is that there still is a lot of enthusiasm around the equity market. ጦርነቱን ተከትሎ በአሜሪካ እየተባባሰ የመጣው የዋጋ ግሽበት። ፕሬዝዳንት ትራምፕ ወደ ነጩ ቤተ መንግስት ከመግባታቸው አስቀድሞ እንኳንስ አዲስ ጦርነት ለመክፈት ይቅርና በዓለም ላይ የተለኮሱ ጦርነቶችን በ24 ሰዓታት ውስጥ አቆመዋለሁ ሲሉ ቃል በመግባታቸው ብዙ የአሜሪካ ዜጎች የሰላምና የኢኮኖሚ መረጋጋትን ተስፋ ሰንቀው ነበር። ነገር ግን ፕሬዝዳንቱ ወደ ነጩ ቤተ መንግስት ከገቡ በኋላም የሆነው የተገላቢጦሽ ነው። ዓለም ላይ የተጀመሩ ጦርነቶች ሳይቋጩ ተጨማሪ ጦርነቶችም ተከፍተዋል። በአሜሪካ ያለው የኢኮኖሚ ሁኔታ በተለይም ደግሞ የዋጋ ግሽበቱ እየተባባሰ መጥቷል። የአሜሪካ መንግስት ይፋዊ መረጃዎች እንደሚያሳዩት 4.2 በመቶ የዋጋ ጭማሪ ታይቷል። በሚያዝያ ወር የኢራን ጦርነት መቀስቀስን ተከትሎ የነዳጅ ዋጋ ላይ ለውጥ በመታየቱ የዋጋ ጭማሪው 3.8 በመቶ ከፍ ብሎም ነበር። በዋጋ ግሽበቱ ላይ አስተያየት የሰጡት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በሚሊዮን የሚቆጠሩ የኢራን ነዳጅ ዘይት ለመውሰድ በምሽት ዘመቻ ማካሄዱን ተናግረው ይህም ዋጋ በተወሰነ መልኩ እንዲቀንስ አስተዋጽኦ ማድረጉን አብራርቷል። ይህ ግጭት ሲቆም የነዳጅ ዋጋ ከዚህ ቀደም ወደ ነበረበት ሊቀንስ እንደሚችል በዋይት ሃውስ ለተሰበሰቡ ጋዜጠኞች ተናግሯል። የብሬንት ድፍድፍ ነዳጅ ዘይት አሁንም ከኢራን ጦርነት በፊት ከነበረው ጋር ሲነጻጸር በከፍተኛ ዋጋ እየተሸጠ ይገኛል። ትራምፕ በኋላ ላይ ለኒውዮርክ ታይምስ በሰጡት አስተያየት ንግግራቸው ከአውድ ውጭ መወሰዱን ተናግረው ማለት የፈለጉት የዋጋ ግሽበቱ ከተጠበቀው በጣም ዝቅ ያለ እንደሆነ አብራርተዋል። አሜሪካ የሸማቾች ዋጋ ጠቋሚ ከፍተኛ ጭማሪ ማሳየቱን የመዘገበ ሲሆን ይህም ከኢራን ጦርነት በኋላ የዋጋ ንረቱ የእያንዳንዱን ኪስ የበለጠ እንዲያንኳኳ ማድረጉን ያሳያል ተብሏል። ትራምፕ ከዚህ ቀደም የዋጋ ግሽበቱ ጊዜያዊ መሆኑን ተናግረው ጦርነቱ እንደሚቆም እንዲሁም ጦርነቱ እንደቆመ እንደሚቀንስ ቃል ገብቶ ነበር። ሁለቱ ሀገራት ወደ ሰላም የመምጣት እድላቸው ዕለት በዕለት እየተመናመነ መምጣቱን በመጥቀስ በርካታ የመካከለኛው ምስራቅ ተንታኞች ስጋታቸውን ገልጿል። ይባስ ብሎ አሁን ላይ ይህ ጦርነት የትራምፕን ስልጣን ሊያሳጣ ይችላል በሚል ትልቅ ስጋትን ደቅኗል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።